እኔ እኮ አቡ አፍናንን አሁን በዚህ ቀን ብላችሁ ጠይቁት። አሁን እንደ ግልም ይቻላል። አሁን እሱን እኮ የተጨናነቀው አቡ አፍናንም ሌላው ኮሚቴውም መሄድ እስከሚገባው ርቀት ድረስ ሂዷል። እኔ አሁን እያልኳቸው ያሉት ዲፕሎማሲያዊ ጫና ነው። ታስታውሳላችሁ የብላቴናው መሐመድ ጉዳይ ጅዳ ላይ በጣም በርካታ ጊዜ ተብሎ ጠበቃ ተቀጥሮ ምን ተብሎ መጨረሻ ላይ ዶክተር አብይ ሲሄዳለ እንዴ እልባት ተሰጥቶት ወደ ሀገሩ የመጣው። እኔ አሁንም የምላችሁ ዲፕሎማሲያዊ ጫና እንዲደረግ መሞከር ካልሆነ በስተቀር ጠበቃም በሉት ምንም በሉት የራሳቸው የሆነ ገደብ አላቸው። ሊያስፈጽሙ አይችሉም። ጊዜ ነው የሚንከባለለው። ለምሳሌ ያክል ጠበቃው ቢሄድ ቀጠሮ ይሰጡታል። አይ ለምን ቀጠሮ ሰጣችሁኝ አሁኑ ነው ፈጽሙልኝ ማለት አይችልም። እነ መሐመድ አብዱረህማንም ኮሚቴውን ቢሄዱ አይ በዚህ ቀን ለምሳሌ የዛሬ ወር ኑ ቢሏቸው የሳውዲ ህግ ነው የሚታደሩበት። አይ የዛሬ ወር እንዴት ተቀጥሩናላችሁ ብለው መከራከር አይችሉም። በተባሉት ቀን ነው የሚሄዱት። ይሄ ደግሞ ጊዜው እየሄደ ሲሄድ ልጅቷ ላይ አፌክት ያደርጋል። ስለዚህ ዲፕሎማሲያዊ ጫና ይደረግ። ዲፕሎማሲያዊ ጫና ሲደረግ ትልልቅ የሚባሉ የመንግስት ኃላፊዎችም በጉዳዩ ትኩረት ይሰጡታል። አሁን እኮ ተለባብሶ ተረስቷል የሌላ ጉዳይ። ስለዚህ እንደገና ማንቀሳቀስ ያስፈልጋል። እንደገና ዲፕሎማሲያዊ ጫና ማድረግ ያስፈልጋል። ዲፕሎማሲያዊ ጫና ሲደረግ እዛ ያለው ኮሚቴም በደንብ በሩ ሜዳው ክፍት ይሆንለታል። ኤምባሲውም ትኩረት ሰጥቶ ለዚህ ጉዳይ ላይ በእርግጥ ትኩረት ሰጥቶ እየሰራ ሊሆን ይችላል። ነገር ግን በእርግጠኝነት በየቀኑ ብዙ አጀንዳዎች ስለሚመጡበት የሌላም ጉዳይ እንደዚህ እንትን ላይ ያደርገው ይችላል። ተመሳሳይ ብዙ ኬዞች አሉ። እኔ በቅርበት ስለማቅ ነው ሪያድ ያለውን ጉዳይ። የህዝቡ ቁጥር በጣም አፌክት ያደርጋቸዋል። ያለው ሰራተኛ በጣም አናሳ ነው። ለምሳሌ ያክል ሌላን ለመጠየቅ ራሱ ፕሮግራም ሊያዝ ቢል አንድ ባለሙያ ሂዶ በ20 ቀን ወይ ምናምን ሊሆን ይችላል እሷን የሚደርሳት። ስለዚህ እኔ የሚታየኝ የዚህን ሁኔታው እንደሚረዳ ሰው እንደ ሚዲያ ሰው በጎን ዲፕሎማሲያዊ ጫና የሚያደርግ በጎ ተጽዕኖ፣ ለምሳሌ ወንድም ካሊድ ነገ ውጭ ጉዳይ ሚኒስቴር እንሄዳለን ብልሃል። በጣም ጥሩ ጅምር ነው። ከዛ ቀጥሎ ደግሞ ውጭ ጉዳይ ሄዳችሁ ምን አገኛችሁ የሚለው ምላሽ ለህዝቡ እያሳወቃችሁ ሌሎችም ሰዎች የህግ ባለሙያዎች ትልልቅ የሚዲያ ሰዎችም እናንተን ጆይን እያደረጓችሁ ጉዳዩን በደንብ እያጋል ነው። ካልሄድን በእርግጠኝነት በቀጠሮ ይችልች በቃ ምንም ነገር እንትን ሳይል ሌላ ችግር ሊመጣ ይችላል። ረጅም ርቀት ሳትሄድ አጭር ነገር በእኔ በኩል የመጨረሻ ምክንያቱም ልክ እንዳልከው የዲፕሎማሲውን ነገርን በደንብ ስለማቀበት አቡ አፍናንን ማናገር የምፈልገው ነገር አለኝ። ፕሊዝ አንድ ደቂቃ ስጭኝና እንትን እናደርጋለን። እንደ መንገር ትልቁ ለእኔ መፍትሄ በቃ ጊዜንም ሁሉ ነገሬንም መስዋዕት አደርጋለሁ፣ ካስፈለገም ገንዘብም ጭምር መስዋዕት አደርጋለሁ። ሳውዲ እዚህ ውጭ ጉዳይ ከሄድን በኋላ ይሄ ሁሉ 1 ዓመት ሙሉ እየጮህንበት ነው። ሳውዲ ሁሉ እኒህ ቤተሰቦቿ ጋር ምክንያቱም በአካል እዛ ቦታ ላይ መገኘት ዋናው ትልቁ ነገር ልጃችንን ሳንይዝ ወደ ሀገር አንመለስም ቢለው ቤተሰብ በራሱ እንኳን እዛ ኤምባሲ ውስጥ የሚያደርገው ነገር ትልቅ ትኩረት የሚያገኝ ነገር ነው። ይሄ ኢትዮጵያ ኤምባሲ ሄዶ የማድረግ ጉዳይ ይሄንን ረጅም ጊዜ ተነጋግረንባታል። አሁንም ማድረግ አሁን በምትለው ደረጃ በሚገርም ተስፍሽ ያው እዚህ ምስክር አለ። የዛሬ ዓመት የኢፌዴሪ ፕሬዚዳንት ሳህለወርቅ በነበሩበት ሰዓት እኛ ጋር ለአፍጥር መጥተው ነበር። የመጀመሪያ እኔና ተስፍሽ የመጀመሪያ የነገርናቸው የሌላን ጉዳይ ኢቭን የማያውቅ ላይ ያለ ሁሉም ሰው ያውቃል። ይሄ ላይ ድረስ ያውቃል። በሚዲያ ደረጃ በደንብ እንትን አድርገነዋል። እንዳልከው አሁንም ሪማይንድ የማድረግ ነገር ምንም ጥያቄ የለው። በቅርብ ጊዜ አዲስ የተሾሙት የውጭ ጉዳይ ሚኒስትሩ ድረስ በቅርብ አሁን አብረን ኮሚቴ ሆነን ዋናው ውጭ ጉዳይ ዋናው ቦታ ላይ ገብተን ለውጭ ጉዳይ ሚኒስትር አስረድተናል። ስለዚህ ሆል የመጀመሪያው ትልቁ ሂደታችን ቤተሰቡ ይምጣ፣ ፓስፖርት በአጭር ጊዜ እናውጣለት፣ በአስቸኳይ እንዲስተናገዱ ማድረግ እንችላለን። ይሄን አድርገን ይሄ ሌሎች ስራዎቹ እየተካሄደ እንዳላችሁት ሚዲያውም ላይ መናገርም ያለባቸው ነገሮችን በአግባቡ ልጅቷን ሊጎዳት በማይችል መንገድ ይሄን ነገር ተነጋግራችሁ ሳውዲ ያለውን ሕግ እናንተ ስለምታውቁት ያንን ነገር ተደርጎ ምክንያቱም አንዳንድ ጊዜ ፐብሊክ ላይ ስንበትነው ደግሞ የሚያመጣውን ኢፌክት ደግሞ ኃላፊነት የሚወስድ ሰው ያስፈልጋል። እሺ በዛውም አቡ አፍናን አሲያ ጥያቄም አላት። ትንሽ ይቅርታ እኔ ክሎዚንግ ስራ ስላለብኝ ይቅርታ በልኝ። ሁሉንም ያለውን ነገር ለእናንተ አብዴት አደርጋለሁኝ። በተረፈ ያው ያልኳችሁ ነገር ቀጠሮ ቅርብ እንዲሆን አድርጉ። እኔን አፍ በሉኝ ማለሽ ትንሽ ስራ እንትን እያልኩ ነው። ክሎዚንግ አለብኝ። አንዴ አቡ አፍናን አሲያ 1 ደቂቃ አለኝ እያለችን። አቤት አሲያ። አቡ አፍናን ወንድሜ
በተደጋጋሚ ኢንፎርሜሽን እየሰማን ያለነው ካንተ ነው። አላህ ጀዛህን ሱብሃነሁ ወተዓላ ይክፈልህ። እኔ የምፈልገው አቡ አፍናን ፕሊዝ፣ ምክንያቱም እዚህም ውስጥ የኤምባሲ ሰዎች በእርግጠኝነት ይኖራሉ የሚሰሙ ማለት ነው። እኛ ገንዘቡን ከኢትዮጵያ ንግድ ባንክ ወደ ኢትዮጵያ ኤምባሲ ልከናል፣ ደረሰኛለን። ያ የገባውን ብር ከኢትዮጵያ ኤምባሲ ባንክ ራጂሂ ትራንስፈር የተደረገውን ብር አንድ ሪሲት እንፈልጋለን። ሁለት ከባንክ ራጂሂ፣ ምክንያቱም ይህንን ነገር ሪስፖንሲቢሊቲ ወስዶ የፈጸመው ማን ነው? ኤምባሲ ነው። ገንዘቡን የላክነው ለኤምባሲ ነው። የምንጠይቀው ደግሞ የመጀመሪያው ኤምባሲ ነው። ኤምባሲ እዛ የተቀመጠው ለህዝብ ነው። ከባንክ ራጂሂ ደግሞ ወደ ሟች ልጃቸው ወደ ሞተችው ቤተሰብ ትራንስፈር የተደረገበትን ይሄን ሁሉ አልፏል የሚባል ነገር አይደለም። አልፏል፣ አዎ ተከፍሏል ተብለናል። አዎ እኛ ግን ኤቪደንስ ደረሰኝ እንፈልጋለን። ይሄንን በደንብ እንድታስቀምጥልኝ እፈልጋለሁኝ። እባክህን እዚህ ውስጥም ያላችሁ ኤምባሲ ላይ የምትሰሩ ከኢትዮጵያ የተላከው በህጋዊ ነው፣ በድብቅ አልተዘዋወረም። በህጋዊ ፍቃድ ወስደን የተላከው ኤክስቼንጁ ዶላር ኤክስቼንጁ እንኳን ምን ያህል ዲፊካልት እንደነበረ አንረሳውም። ምን ያህል ውጣ ውረድ እንዳሳለፉ ኢትዮጵያ ኤምባሲ ማለት ለህዝብ የቆመ ነው። ኤምባሲ ማለት ህጋዊ ነው። የሚሰራው ስራ በሙሉ በህግ ነው። ስለዚህ ኤምባሲ 100% ራይት አላቸው ምንን የመጠየቅ ገንዘቡ ያስተላለፉበት ወደ ባንክ ራጂሂ፣ ከባንክ ራጂሂ ደግሞ ወደ ሟች ቤተሰብ የተላለፈበት እነዚህ ሪሲቶች ዛሬም ሌላ ራሷ አገሯ ብትገባ እማንተው ነው ማወቅ እንፈልጋለን። ገንዘቡ የህዝብ ነው። የመጀመሪያው ወንድም ኻሊድ ከህዝብ ነው የተሰበሰበው፣ የግለሰብ ገንዘብ አይደለም። ህዝቡ ደግሞ ያ ገንዘብ በትክክል ለዛ ቤት መድረሱን ማወቅ እንፈልጋለን። ሁለት አሁን ቅድምም ሲል ነበረ ኦኬ ስለሷ በዚህ በሁለት ቀን ውስጥ በሶስት ቀን ውስጥ ማወቅ አንችልም ማለት ወኪሉ አልሰራም የሚለውን ድምጹን አሁን የተሳደበበትን የተቆጣበትን አመናጭ የዘጋበትን ሰምቻለሁ። በጆሮዬ ነው የሰማሁት። እኔ ዛሬ ነው ይሄንን የሰማሁት። ወኪሉ እንደማይሰራ ነው የተናገረው። አይሰራም አይደለ? ለውጥ ተደርጎ ኦኬ ወኪል ሌላ ለውጥ ተደርጎ ስለ ሌላ ጉዳይ ያለችበት 2 ወር ድምጿን አልሰማንም ብለዋል ቤተሰቦች። ያለችበትን ነባራዊ ሁኔታ ኤምባሲ ይሄንን ትዕዛዝ ማዘዝ ይችላል። የህዝብ ጉዳይ ነው። ኢትዮጵያ ላይ እዛ ላይ የተቀመጡት ሪያድ ላይ የተቀመጡት ለህዝብ ነው ኤምባሲዎች። እኛ ደግሞ እንደ ህዝብ ከጎናችሁ ነን እህታችንን ለማትረፍ ብለን ተሰባስበን ዓለም ላይ ያለ ሙስሊም ክርስቲያን ገንዘቡን ያወጣበትን ነገር የተጨረሰን ነገር ኤምባሲ እዚህ ጋር ደርሻለሁ ብሎ እንዲያሳውቀን እንፈልጋለን። እኔ አሁንም ጥያቄ ጉዳዩን የያዘው ኤምባሲ ነው። አሁንም እየጠየቅኩ ያለሁት ኤምባሲ ነው። ኤምባሲ የቆመው ለህዝብ ነው። ኤምባሲን ያስቀመጠው መንግስት ነው። የመንግስት አካሎች ደግሞ እዛ ውስጥ አሉ። ይሄን ንግግራችንን ይሰማሉ። እዛ ላለው ብዙ መከራ ላይ ላለው እየደረሱ አይደለም አይደለ? ምክንያቱም ጫና ስለበዛባቸው ኦልሬዲ ኤቭሪቲንግ ጨርሰን ያስረከብናቸውን ግን የት እንደደረሰ እንዲያሳውቁን እንፈልጋለን። እባካችሁ ሌላ የምንሰራውን አዲስ አበባ ላይ ስላለው እሱን እናወራለን። ጠበቃ ስለማረቆሙ ስለምኑ እኛ እናወራለን። እነዚህ ሁለት ነገሮች ግን በጣም ኢምፖርታንት ናቸው። የሌላ ሁኔታና ገንዘቡ ትራንስፈር የተደረገበትን ወደ ባንክ ራጂሂና ወደ ሟች ቤተሰብ ትራንስፈር የተደረገበትን ደረሰኝ ፕሊዝ። እኛ ከኢትዮጵያ የላክንበት ደረሰኛለን። ወዴት የገባበት? ኤምባሲ የገባበት። አመሰግናለሁ። በቃ ግልጽ ነው ኻሊድ። ኢንሻአላህ ሄዶ አርጉበት። ኦኬ ያው እንግዲህ እስካሁን የተነጋገርንበትን ወደ ጓደኞቹ ወስጄ የተነጋገረን የሚደረገው ሁሉ እናደርጋለን ኢንሻአላህ። አብሽሩ። እሺ ሽኩራን። ተጨማሪ ከቤተሰብ ጋር ያለንም ከነሰፍዩ ጋር ያለውንም ነገር በደንብ እንትን እንዲል ጨርሷል። ዘግቷል፣ ስልኩን ዘግቷል። ተስፍሽ እውነቴን እኮ ነው ወላሂ። እኛ በእኛ በኩል በየግላችን የምንናገረው ነገር ካለ ጠቅልለን የመፍትሄ ሀሳብ ጣል ጣል አድርገን እንለያይ። ሌሊት ለእንትና ለዛሂድ እንስጠው። እሱ በውስጥ አወራሃለሁኝ። ሀሳብ ካለህ ተናገር። እዚህ ውስጥ ያላችሁ እህቶቼ ወንድሞቼ፣ አንድ ከመውጣታችሁ በፊት የማስተላልፈው መልእክት ምንድን ነው? ወንድማችን ወንድም ኻሊድ ፋውንዴሽን ሁላችሁም ታውቃላችሁ። ሙስሊም ክርስቲያን በሱ ተቋም ውስጥ ተጠልለው
ስራ እየያዙ እያስተማሯቸው እያሰለጠኗቸው ከጎዳና እየሰበሰቧቸው እናቶች ወላዶች ከነ ህፃናት ከነ ልጆቻቸው እመጫት ሁሉ ነው እሱ ጋር እየበሉ እየጠጡ እዛ ተቋም ውስጥ ተቀምጠው ያሉ። ከዛ ደግሞ ስራ አስገብተው ወደ ስራ ደግሞ ተቋቋሙ በኋላ ደግሞ 3 ወር ሲቀበሉ ከዛ የራሳቸውን ቤት ተከራይተው እየወጡ እየሰራ ያለው ትልልቅ ስራ አለ። አንድ የምንጠይቃችሁ እኔ እንደ አሲያ የምጠይቃችሁ ሙስሊምም ክርስቲያንም እዚህ ውስጥ ያላችሁ የወጣ አንድ ቻሌንጅ አለ። እዛ ቻሌንጅ ላይ ሄዳችሁ ምንድነው የሚለው 2F ፕሮፐርቲ ነው ወንድም ካሊድ ፋውንዴሽን እያላችሁ እባካችሁን አስቀምጡለት። ምክንያቱም ቻሌንጁ ለማን ይሰጥ ብለው ስላሉ እቺን ብቻ አድርጉ። ጀዛአኩሙላሁ ተዓላ ኸይር። እኔ ከኔ በኩል ያለውን ጨርሻለሁ። ሌላ የምታወሩት ነገር ካለ አው እኔ አንድ አሰባለችኝ ከተፈቀደ እናትና አባቷ በስንት ቀን ፓስፖርት ማግኘት ይችላሉ? እንደው ካሊድ ምን በ4-5 ቀን ውስጥ ማስወጣት ይችላል። ችግር የለም። በ2 ቀን ውስጥ መውጣት ይችላል። ችግር የለም። ቪዛው ደግሞ ቀላል ነው። እንደኔ ሀሳብ አሁን ቅድም የተነሳው ሀሳብ አለና እናትና አባቷ ወንድም ካሊድ ያነሳው ሀሳብ አለ። እናትና አባቷ እዛው ኤምባሲ ሂደው እንትን ቢሉ ያው ዓለም ያወቀው ህዝብ ያወቀው ጉዳይ ስለሆነ ሲሪየስ አድርገው ይዙታል ብዬ አስባለሁ። ጥሩ ሀሳብ ነው። ይህንን ዛሬ ነገ ሳትሉ ሰፍዩ እናትና አባቷ አዲስ አበባ መጥተው ፓስፖርት አውጡ። ባለፈውም በግሩፕ ላይ እንደዛ ነበር የተነጋገር ነው። ከዛም ማዘር መጡ ፋዘር አልመጡም አላችሁን። ከዛም ተመለሳችሁ። ያው ፎከስ አድርጋችሁ አልያዛችሁትም እና አሁንም በድጋሚ እናትና አባቷን አምጥታችሁ እንትን በሉ። ወደዛ የሚሄዱበት መንገድ ይሁን። ረመዳን ሳይገባ ነው መሆን ያለበት መምጣቱ። አሱ ረመዳን ሳይገባ አይደለም ብቻ እኮ አይደለም። አሁን ይሄን በውስጥ እናወራለን ብዬ ነው እኔ ዝም ያልኩት። አንድ ግዴታ ውክልና የተሰጠው ሰው መቀየር አለበት። የመጀመሪያው። 2 ጠበቃ በነፃ እኔ እሰራለሁ ያለ አለ የሚፈልገው ዶክሜንት አለ። እሱን ዶክሜንት አቡ አፍናንን ጠይቀነዋል ኦልሬዲ። እሺ የምችለውን ያለኝን ዶክሜንት አመጣለሁ ብሏል። ይሄ ወንድማችን እኮ ከስር ተቀምጧል። በነፃ ለአላህ ብዬ አገለግላለሁ ያለ አለ። እዛ አገር ላይ ያለ ጠበቃ ነው። 2 3ኛ ደግሞ እናንተ እዛ ያላችሁ ተሰብስባችሁ አንድ ውጭ ጉዳይ ሚኒስተር ትሄዳላችሁ። 2ኛው ደግሞ ፓስፖርታቸው አልቆ ተያይዛችሁ መሄድ የምትችሉ ተያይዛችሁ ሳዑዲ ትሄዳላችሁ። ዳን ከዚህ በኋላ ይኸው እነሱ ጠብቁን ይላሉ አይደል? እነሱንም እንጠብቃለን፣ እኛም የምንሰራውን እንሰራለን። አለቀ። እዛ ያለውን ሪያሊቲው ማወቅ አለብን። ውጭ ጉዳይ ደግሞ ስትሄዱ ብሩ ትራንስፈር የተደረገበትን የመጠየቅ መብት አለን። ምክንያቱም የላካችሁት ብሩን እርጃችሁ ላይ ደረሰኛለ። ይሄ እኮ ህጋዊ ነው፣ ህገ ወጥ አይደለም። የላካችሁት ብር ከዛ ከኤምባሲ የተላለፈበትን ሁለቱንም ደረሰኝ መጠየቅ ትችላላችሁ። ቤተሰብ አብራችሁ ሆናችሁ ከዛ በኩል ያለ ይሰራል። እነሱም የሚጠብቁ ይጠብቁ። ይሄ ነው አሱ